ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ከኔ ጋር ሁሌ ሰላም አላችሁ? ደህና ናችሁ? ቅመሞች እንዴት ናችሁ? ሙቀቱ እንዴት ይዟችኋል? አይ ልፈጀና አሽሩ እንግዲህ ያልቃል እና አላችሁ? ደህና ናችሁ? አለሁኝ አልሐምዱሊላህ። ዛሬ ደግሞ መጣሁ ማለት ነው። እዚህ ደግሞ አንድ ትንሽ ግጥም አዘጋጅቻለሁ ማለት ነው። እና ላይክ እና ሰብስክራይብ እንዳይረሳ ይላችኋለሁ ውዶቼ። እና ቀልባችን በጣም በጣም ደርቋል ከሚላችሁ በላይ ማለት ነው። በአንደኛ እኔ ሞት ሲባል ምንም አይመስለን። ለምን ይመስላችኋል? እስኪ ንገሩን፣ ለምን እንደሚመስላችሁ ኮሜንት ስር አስቀምጡልኝ ማለት ነው። እኔ በራሴ ወላሂ በጣም ነው እንትን ያልኩት ማለት ነው። ብቻ አላህ ቀጥተኛው መንገድ ይምራ። አላህ ለኛ የሚበጀውን ለኛ የሚመችበትን ቦታ በዛ ቦታ እንትን ያድርገንና አድርጎ አሁን በዚህ ባለንበት ዘመን በሶሻል ሚዲያ ወላሂ ተጠምደን የለ ሞት በቃ ምን እንደሆነ ራሱ ረስተነዋል። ሞት ሲባል ራሱ በቃ የሆነ ሰውነት የሆነ በቃ ምንም በቃ የማይመስለን ጊዜ ላይ ያለ ነው። ግን እስኪ አላህ ያስተካክለንና እርስ በርሳችን ዱዓ እናድርግ እና ለሀገራችንም ዱዓ እናድርግ ውዶቼ። ሀገራችን ያው ሁላችሁም ታውቃላችሁ ባላችሁበት ሁኔታ ድርቅ በዝቶ ያ ረቢ ወንጀላችን በዝቶ ነው ይሁላ እየተደረገብን ያለውና ዱዓ ነው ይላችኋለሁ። እስቲ አሁን ደግሞ ወደ ርዕሴ እገባለሁ ማለት ነው። ሌትስ ጎ። የግጥም ርዕስ ደግሞ ምን እንደሚል ልንገራችሁ። ሞትና ቅያማ ይላል የግጥም ርዕስ። ሞትና ቅያማ የሚቆርጠውን የዱንያን ደስታ ለነፍስህ ንገራት የቅያማ ለታ ንገራት በልና ሞት እኮ ማለት ወጣት ሸማግሌ አይልም አሮጊት የተወሰነው ቀን የደረሰ ለታ ወደ ኋላ ማለት የለም ወደፊት ብለህ ለነፍስያ አደብ አስይዛት። የሚጋጭ ለታ ተፋዎች ከተፋ አፈር ሊጭንብኝ ሲዘጋጅ አካፋ ሩሄ እንደወጣች ስሜ ተቀይሮ ከአፈር ሊጨምሩኝ ለሆዴ ተቆፍሮ ዘመድ ወዳጄ በኔ ላይ ጨክኖ አፈር ሊጭንብኝ ዝግጅት አድርጎ ሲለኝ ነው ወዳጄ ሲለኝ አቡያቴ አብረን እንዳልበላን በዚች ምድር ላይ ዝግጅት ያደርጋል ሊጥለኝ በአፈር እውይ የዛን ለታ አፈር ነው ትራሴ ንጣፌም አፈር ነው ወው መከራሽ ነፍሴ። ይህ ሁሉ ጉድ ከፊቴ እያለ ለዚህ ጭንቅ መውጫ ስራዬ የታለ? ነፍሴ ባክሽ ስሚኝ ከባድ ነው ችግሩ ስንቅ ካልተያዘ በምድር ሲኖሩ ስንቅ ካልተያዘ በምድር ሲኖሩ ይላል ማለት ነው። ያ አላህ ያ ረቢ አላህ ለነፍሳችን አላህ ሂዳያ ይስጣት ይላችኋለሁ። እስቲ ያ አላህ ዱዓ አድርጉ፣ ወላሂ ዱዓ አድርጉ። ዱዓ ነው እንግዲህ ይላችኋለሁ። ስላዳመጣችሁኝ ከልቤ አመሰግናለሁ። ላይክ እና ሰብስክራይብ አትርሱ ውዶቼ። እና እቺን ቃል እኮ ሰው የሚናገራት ለምን እንደሆነ ታውቃላችሁ? የሆነ በቃ ሰው ቪዲዮን ከፍቶት በቃ በቪዲዮ ምስጥ ብሎ ዝም እንትን ሲል ምንም ሳያረግ ቪዲዮ ያልቃልና ምን ሰውም ደግሞ ላይክ ማያረግም ሰብስክራይብ ማያረግም ዝም ብሎ ሀላስ ቪዲዮ ሲጨርስ ሲያልቅበት ይተውታል። እቺ ቃል የሚጠቀሟት ለምንድን ነው? ሰው ስለሚረሳ ነው። እሺ
ሌላ ነገር እንዳይመስላችሁ እንዳትረሱ ለማለት ማስታወሻ ናት ማለት ነው። እየሰማችሁ እያላችሁ ላይክ ሰብስክራይብ ሲባል ካላደረጋችሁ ታደርጋላችሁ ማለት ነው። እዛ ነው እሺ። እና አትርሱ ይላችኋለሁ። ከልቤ አመሰግናለሁ። እቺን ይመስላል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላማችሁ ብዝት ብዝዝት ይበልላችኋለሁ።